የኤርሚ ውሸቶች ዛሬ ላይ ሙሉ በሙሉ ተጋለጡበት። በእርግጥ ሙሉ በሙሉ ሳይሆንም ገና ኑሃሚ ስለ ልጅቱ ማንነት አላወቀችም። አሁን ልጅቷን ከእሷ ጋር አልቆ ወደ እናቷ ጋር መሄድ አለባት ብሎ እንግዲህ ልጅቷን ወስዷታል ማለት ነው። እና ዛሬ ላይ ምንድነው ኑሃሚን እራት ጋብዝሻለሁ ብሎ ይዞ ወጥቶ እዛ ማን ብመጣ ጥሩ ነው ፍቅረኛው እንግዲህ በዚህም ሁሉ ሀብቱን የሚመጻደቅበት ሀብታም ነኝ እያለ መኪናው፣ ቤቱ፣ ሁሉ ነገሩ የሷ ነው ማለት ነው። እንግዲህ የፍቅረኛ ተብያዋ ፍቅረኛው ደግሞ ከሌላ ሰው እያመጣች ለሱ ብቻ በጣም ገራሚ ነው። ይህ በእውነተኛ ህይወት ድራማ ስለሆነ ብቻ ሳይሆን በብዙዎች ህይወት ላይ ያለ ነገር ነው ማለት ነው። ኑሃሚ እንግዲህ ዛሬ ላይ በጣም በሚገርም ሁኔታ የኤርሚ ውሸቶችን አግኝታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናቸው? ደህና ናችሁን? ያለው እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተወዳጅ ሆነውን ኑሃሚ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። ኤርሚም ኑሃሚን እንግዲህ እራት ጋብዝሻለሁ ብሎ ወጥቶ ገና ወይን እየጠጡ እያለ ፍቅረኛው ስትመጣ የሚገባበት መላውቀቱ ጥፍት ይለዋል። እሱም እንግዲህ ምንድነው ማድረግ ያለበት? መጽሐፉን አነሳ፣ ፊቱን በእጁ መሸፈን ጀመረ። ኑሃሚ ደግሞ ምንድነው ምን እየሆንክ ነው ስትለው ለኑሃሚ መልስ ያጣል ማለት ነው። አማራጭ ያለው ምንድነው ወደ ሽንት ቤት ሄዶ በሽንት ቤት ማምለጥ ነበረ። በጣም ገራሚ ነው ማለት ነው። ይህ ጻድቅ ሲያጫውተው የከረመውን አሁን ላይ ምን ይዋጠው ግራ ግብት አደረገው ማለት ነው። ወደ ሽንት ቤት ሄዶ እንግዲህ ኑሃሚ በጣም ቆይት ይልባታል። ያ ደግሞ አባትየው እንግዲህ የባለ ሀብታሙ እንግዲህ ሳሚ ነው፣ በቤዛ ድራማ ሳሚ ነው የማውቀውና እሱ እንግዲህ አባቱ እሷን ካላገባክ እያለውም እንግዲህ እየጨቀጨቀው ነው። ከሚገርመው ደግሞ ከአባትየው ከማለቱ በፊት ከእሷ ጋር የሆነ ስልክ ቁጥር ተለዋውጠዋል ምናምን እና ምን ይላታል ያችኛዋ ቤዛ እንግዲህ ስትመጣና በጣም የሆነ ከፍ ዝቅ ታደርገዋለች። እዚህ መምጣት አልፈልግም ምናምን እያለች ማለት ነው። እንግዲህ ሀብቱን ፈልጋ ነው የቀረበችው ማለት ነው። እሱ ደግሞ በጣም ይወዳታል። ከሚገርመው ደግሞ አባቱ አልወደዳትም። በቃ ይችን እኔ ባንተ ውስጥ አይቻታለሁ፣ አንተን ያለወጠ ሴት ይችን ሴት አይደለችም በማለትም እንግዲህ እየመለሰለ ነው። እና በቃ የሆነ የሚበላ ነገር እንብላና በቃ እንሄድ ምናምን እያለችው ነው። እሱም ምንድነው ተረጋጊ፣ ልጅቷ እኮ ያችነች ምናምን ስልክ ቁጥር ተለዋወጥን ያልኩሽ እያላት ማለት ነው። ከዛ ጭራሽ እዚህ ከኔ ጋር ተቀምጠ ስለ ሴት ታወራለህ እንደ እያለችው ነበር። እሷም ወይ ልቀኔ ባልሆነ እያለ እኔ ነኝ እንደ እያለችም እንግዲህ እየተቀላለዱ እያለ እናም እንግዲህ ነች ቤዛ እንግዲህ እንደዛ እያለችው እያለ እሱም እንዴ ምንድነው ያች ልጅ እኮ ያልኩሽ እኮ ይችነች ምናምን እያለ የተወች ወይ ደግሞ እንዴት አባቷ ነው የምታምረው ትላለች። እንግዲህ ዞር ብላ ታያትና ማለት ነው። አቤት እንደዚህ ብለሻት ምናምን እያለ እንግዲህ አባቴ እኮ ካላገባክ እያለኝ ነው ምናምን እያለም እንግዲህ ይነግራታል። ይሄንን ሲነግራት አሁን ላይ ፎከስ አላደረገችውም ነበረ ማለት ነው። በጣም ነው ግን የሚገርመው ነገር እና ኤርሚ አጀሬ እንግዲህ ምንድነው የማደርገው ይላል። ሽንት ቤት እኮ ነው ማለት ነው። በጣም እየተጨነቀ ነው። ቤት ነው መውጣት ያለብኝ ምንድነው ስምላት ደግሞ ምን አለ እንግዲህ ለኑሃሚ የምላት አላጣም፣ ስለዚህ ከዚህ እንደምንም ብዬ መውጣት አለብኝ ብሎም ትቷት እንግዲህ ኑሃሚን ጥሏት ውልቅ ይላል። ኑሃሚ ደግሞ ሽንት ቤት ነው ኤርሚ ብላ ወደ ሽንት ቤት ትመጣለች። ወደ ሽንት ቤት ስትመጣ ሽንት ቤት እንግዲህ ማንም የለ። ሳሚ ተከትሏት እንግዲህ ይመጣና ያው በአሁኑ ድራማው በኑሃሚ ድራማ እንግዲህ ስሙን ገና ስላልያዝኩት ነው ማለት ነው። በጣም ይቅርታ ቤተሰብ። ከዛ ተከትላ ሲመጣ እንዴ ይሄ እኮ የወንዶች ሽንት ቤት ነው፣ እኔ መደንገጥ ሲገባሽ ጭራሽ አንቺ መደንገጥ አንቺ ትደነግጫለሽ እንደ ያለም እንትን ስላት ኧረ እንደዛ አይደለም ሰው ጠፍቶብኝ ነው ትላለች ማለት ነው። አቤት እርግጠኛ ነኝ ፍቅረኛ ሳስደግፎሽ ጠፍቶ ነው አይደለ ሲል ማለት የምን ማስደገፍ ትለዋለች። እና ታዲያ ምን እየሰራሽ ነው እያለም እንግዲህ አስደግፎሽ በይ እንግዲህ ሂጂ የለመደብሽን ወይ ሳህንሽን እጠቢ ይላታል ማለት ነው። ማለት የሆነ ሳናው ማጣው ስትልና ታዲያ እንትን ጥየቃ መሰለሽ እንደ ዝም ብለሽ በልተሽ የምትሄጅበት ቤት መሰለሽ እንደ ይላታል ማለት ነው። ኑሃሚም እንግዲህ በሚያወራው ነገር በጣም ትደናገርና ረገና ወይን ብቻ ነው የጠጣ ነው ምግብ እኮ አልበላንም ስትለው በቃ አይ እንደዛ ከሆነ ቀላል ነው እንጨት ምናምን ነው ቢያስፈልጥሽ እያለም እያሾፈባት ማለት ነው።
እና እንግዲህ ኤርሚን ቢፈለግም የለም ማርወጅልኝ ልሽና ወይስ እዚህ ላውጣው እያለ ምኑን ትላለች። መቼም ሽጉጥ አልልሽም እያለ እየቀለደባት እና ምን ትላለች እንግዲህ ኑሃሜ እባክህን ብር እጄ ላይ ስላልያዝኩ ነው እና ብትከፍልልኝ ስትላ ምን ጭራሽ እኔ ነኝ እንደምከፍልልሽ ማን በበላው ማን ከፋይ ነው ይላታል። እሱም ማለት ነው እና እባክህን የሆነ ብር ስለሌለ ነው እኔ ታክሲ አልልህም፣ ሐኪም ቤት አባቴ ሆስፒታል ነው ያለው፣ ሐኪም ቤት ድረስ በእግሬ መሄድ እችላለሁኝ እና እባክህን ስትለው እንደ ብድር አድርጋክ ትለዋለች ማለት ነው። እሱም እንግዲህ እያሾፈ በቃ ሂጂ እሺ እኔ እንዳንቺ አይደለሁም ማስኮናኝ ሂጂ በቃ እሱ ይከፍላል ብለሻቸው ሂጂ ይላታል። እሷም እንግዲህ እሺ ትልና ወደ ቤቷ ትመጣለች። ወደ ቤቷ ስትመጣ ገነት ቤቱን እያጸዳች ምናምን ትጠብቃታለች ማለት ነው። አንቺ ደግሞ ቤት ገባሽ ትላታለች። አይ እኔ እኮ ስመጣ እዚህ እኮ እናንተም አባረራችሁኝ እንደው መውደቂያ ከማጣ እንደው እዚህ በሆነ ስትል ኤደን ተገኘች እንድትላታለች። ኤደን ተኖርም ተሞትም የማውቀው ነገር የለም እያለችም እንደው የእናት አንጀት ምንም ክፉ ብትሆንም እንደው የእናት አንጀት ሆኖብኝ ነው እያለችም ትነግራታለች ማለት ነው። ቤት ማንም የለም እንደ ኤርሚ የለም ስትላት ምን ነው ዛሬ በሙሉ ስሙ ጠራሽው ምንድን ነው ችግር አለ እንዴ ስትላት ገነት ምን አለ ያልተጠራሽውም ከምታወሪ የተጠየቅሽውን ብትመልሽ ስትላት አይ እኔማ ወደዚህ ስመጣ ቤቱ ክፍትና ያገኘሁት እና ስራ ከምፈታ ብዬ ይሄንን ቤት እየወለወልኩ የጠባኩሽ ምናምን ትላታለች። ኑሃሚን መልስ አልመለሰችላትም። ወደ ክፍሏ ትሄዳለች ማለት ነው። እና ወደ ክፍሏ እንግዲህ ስትሄድ እና ምንም አላለችም። ያው ኤርሚም እንግዲህ እንዳሰበው ኑሃሚን አሳምናታለሁ ብሎ አይደል እንግዲህ ከዛ ትቷት ይመጣና ምግብ እየሰራች ምናምን ነበረ ኑሃሚን እና እንደተቀየምሽ ነው እንዳሆነም ይላታል። እና ለመሆኑ ለምንድነው ትታኝ የመጣው በጣም አኩርፌያለሁ ምናምን ትላለች ማለት ነው። ኮኪ እኮ ታማ እናቷ እኮ ደውላለች ነው እኔ ደግሞ አንቺ እኮ ኮኪን ምን ያህል እንደምትወጃት ስለማውቅ ለዛ ነው ምናምን የመጣሁት ትላለች። የማይሆን እሸት አትንገሪ ስትለው የምሬን ነው ኑሃሚን በማለትም ያሳምናታል። ወይኔ እኔ እኮ ይሄንን መልካምነትን አላለችም። ይሄ ግን እንዴት እንደሚያናድድ ማለት ነው። ወይኔ ይሄንን እኮ መልካምነትን ነው የምወድልክ እንዲሁ ምን አባት ላደርግህ ምናምን ብላ ጭራሽ አልተሟዘዘችለትም። ግን በጣም አያናድድም? የእውነት በጣም ነው የሚያናድደው ማለት ነው። እና እሱም እንግዲህ እንደዚህ ደካማ ጎኗን ስላወቀ ነው እንደዛ ጥሏት የመጣው ማለት ነው። ከዛ ጥላት ይመጣል። ከዛ በቃ ታረቅን አይደለ ምናምን ሲላት አይ አልታረቅንም ምናምን ትላለች። ከዛ ውዴ ምናምን ሲላት እንግዲህ ስምጥ ብላ ቀርታ ላይ እና ከዛ ስምጥ ብላ እንግዲህን እያወሩ እያለ ምናምን ገነት ደግሞ የሆነ ወሬ ምናምን አውርተው ለምንድነው ስላባት ምናምን ማትጠይቀኝ ስላባት ለምንድነው ያልጠየቀኝ ስትለው ሆስፒታል ነው ያደርኩት እያለች ስትነግረው ወይኔ ይህንን እኮ አንቺ ነበርሽ እኮ መናገር ያለብሽን አይደለሁም አላለም። ከዛ ገነት ደግሞ ከዛ በፊት ማለት ነው እንዲሁ ተሰማ እንዴት ነው ብላት ነበረ ኑሃሚን ማለት ነው። አሁን የመጨረሻው ሕክምና ተደርጓልና ዶክተሮቹም ተስፋ እንዳለው ነግረውናል ስትላት ማለት ነው። ከዛ ወይ ሰይ እንደው ባደረገው እያለችም እንትን ስትል እንግዲህ እንደው እኮ ፍረቱ ይዞኝ እኮ ነው እንደዚህ ያልጠየቅኩት ራሱ እያለችም እንትን እያለ ኑሃሚን እንግዲህ ምን ትላታለች? በቃ ለማንኛውም አንቺ ማድረግ ያለብሽን ነገር አድርጊ፣ ሌላውን ነገር ተይው ትላታለች። ተይው ትለኛለች እንደ ጭራሽ እኔም አንቺንና ያንን ሽባ አባትሽን ነበረ እንትን ማለት የምፈልገው እያለችም እንትን ትላለች። በጣም ይገርማል። አሁንም ቢሆን ኤደን ገነት ክፋትነቷን አልተወችም። በጣም ነው የሚያሳዝነው ማለት ነው። እናም እንደዛ እያለቻት እንግዲህን ኑሃሚን ወደ ክፍል ትገባለች። ከዛ ኤርሚና ኑሃሚን እንግዲህ ደግሞ ሊሳሳሙ ሲሉ እንዲሁ እኮ ስለተሰማ ልጠይቅሽ ነበረ ትልና ትላለች ማለት ነው። ከዛ ደግሞ አሁንም ደግሞ ሊሳሳሙ ሲሉ እንዲሁ የሚሰራ ስራ እንዳለ እኮ ልጠይቅሽ ብዬ ነው ስራ ስለጨረስኩ ትላለች ማለት ነው። ከዚህ ኤርሚ በዚህ ጊዜ በጣም ይናደድና ስትገቢ በር አንኳኩተሽ ግቢ ይላታል። እሷም እሺ ትላለች ማለት ነው። በጣም አንገቷን ድፍት አድርጋ ብቻ ከባድ ነው ማለት ነው። አሁንም እዛ ቤት የገባቸው እንግዲህ ለተንኮል ነው። ከዛ የሳሚ አባት ደግሞ ሚስት ማግባት አለብህ
እና ልጅቷ በጣም ጥሩ ልጅ ነች እያለ እንግዲህ ኑሃሚን ሊድራት ነው ማለት ነው። የጨዋ ልጅ ነች፣ የጨዋ ልጅ እያለም ፈሪሃ እግዚአብሔር ያላት ነች እያለም ይገኛል። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ እስከምንገናኝ ባይ ባይ።